እንደምናችሁ ስኳርነት ያላቸው ምግቦች ብናስወግድ ወይም ስኳር ከምግባችን ላይ ብናስወግድ የምናገኛቸው የጤና ጥቅሞች ምንድን ናቸው? አንድ 5-6ቶቹ በዚህ ቪዲዮ ላይ ዲስከስ አደርጋለሁኝ። እስከዛ ድረስ ግን እናንተ ይህን ቻናል ሰብስክራይብ በማድረግ ብትተባበሩ ወይም ደግሞ የቻናሉን ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁኝ። የምናገኛቸው ጥቅሞች አንድ 5-6ቱን ዲስከስ አደርጋለሁ ብያችኋለሁኝ። እሱን ዲስከስ ከማድረጌ በፊት ግን የስኳርነት ያላቸው ምግቦች ብዬ የጠቀስኳቸው እነማን ናቸው? ምን አይነት ምግቦች ናቸው እንድናስወግዳቸው፣ እንድንቀንሳቸው፣ ትኩረት እንድናደርግባቸው አስተያየት እየሰጠሁ ያለሁት እነማንን ነው? ከስንዴ የሚሰሩ በአጠቃላይ ፕሮሰስ የተደረጉ ምግቦች፣ ሃይሊ ሪፋይንድ የተደረጉ ሲምፕል ካርብ የሆኑ ምግቦች ማለት ነው። ኤምፕቲ ካሎሪ የሆኑ ምግቦችንም ጨምሮ ማለት ነው። እነሱ እነማን ናቸው? ዳቦ፣ ፓስታ፣ ማካሮኒ፣ ሩዝ፣ ፒዛ፣ ከዚያ ባሻገር ደግሞ ሲሪያሎች፣ ለቁርስ የሚዘጋጁ የተለያዩ አይነት ሲሪያሎች፣ ኦት ሚልስ፣ እንደገና ደግሞ የተለያዩ አይነት ስናኮች፣ ኬንዲስ፣ ክራከርስ፣ ሌሎች በርካታ አይነት ሎድድ የሆነ ሹገር የተጨመረባቸው በስናክነት የሚሰጡ ምግቦች፣ እነኚህ ማስወገድ በጣም ተገቢ ነገር ነው። ከዛ ባሻገር ደግሞ የወተት ተዋጽኦ ሆነው ስኳር ተጨምሮባቸው የሚሸጡ ምግቦች ለምሳሌ ኬኮች ሊሆኑ ይችላሉ፣ አይስክሪሞች ሊሆኑ ይችላሉ፣ ሌሎች ተጨማሪ ሆኑ እንደገና ደግሞ ጭማቂዎች፣ የተለያዩ አይነት ጭማቂዎች፣ ለስላሳ መጠጦች፣ በአጠቃላይ ለስላሳ የሆነ መጠጦች፣ የተለያዩ አይነት ሶዳዎች እንደማለት ነው እና እነሱ አደገኛ ነገር ናቸው። አልኮሆሎች ቢራን ጨምሮ እንደገና ደግሞ ልዩ ልዩ አይነት ኮንዲመንትስ ለምሳሌ ሲረፖች፣ የተለያዩ አይነት ሲረፖች እነኚህ ማለት ነው ኮረን ሲረፕን ጨምሮ ምግብ ለማጣፈጥ ተብሎ በካቻፕ መልኩ በተለያየ መልኩ የምንጠቀማቸው እንደማለት ነው እና በርካታ ብዙዎች አሉ። ዘርዝሬ ያልጨረሳቸውም። ሰው ምንድናቸው የምናገኛቸው ጥቅሞች? ነምበር 1 የምናገኘው ጥቅም ምንድን ነው? ዘወትር የረሃብ ስሜት አይሰማንም። ዘወትር የሀንገር ፊሊንግንና ክራሽ ማድረግን እናስወግዳለን። እነኚህ ሲምፕል ካርብ የሆኑ አሁን የጠቀስኳቸው ስኳርነት ያላቸው ካርቦሃይድሬት የሆኑ ምግቦች ከምግባችን ላይ ብናጠፋቸው ቢያንስ እንኳን እንደው ለ10 ቀን እንኳን ብናስወግዳቸው በቀላሉ አይርበንም። ሰውነታችን በቃ የሆነ ፊሊንጋችን ጥሩ ይሆናል። ለረሃብ ሬዚስት እናደርጋለን። ለምንድን ነው ሰውነታችን ቶሎ ቶሎ የሚርበው? ስኳር ስለምናበዛ ነው። እንዴት ነው ስኳር ማብዛት ረሃብ የሚያበዛው ካላችሁ ደግሞ ሰውነታችን ከፍተኛ የሆነ ስኳር ያለው ምግብ ስንመገብ ደማችን ውስጥ ግሉኮስ ስፓይክ ያደርጋል። ደማችን ውስጥ ግሉኮስ ስፓይክ በሚያደርግበት ጊዜ ፓንክሪያስ ወይም ደግሞ ጣፊያ ኢንሱሊን እንዲያመርት ትሪገር ይደረጋል። ኢንሱሊን ሲመረት ደግሞ የኢንሱሊን ስራው ምንድን ነው የሚያደርገው? ደም ውስጥ ያለውን ግሉኮስ ጠራርጎ ያስወጣና ወዴት ያስቀምጠዋል? የተለያዩ ሴሎቻችን ላይ የተወሰነውን በወቅታዊ ኢነርጂነት ይጠቀመዋል። የተቀረውን ደግሞ በስቶሬጅ መልኩ ያስቀምጠዋል። በፋት መልኩ ነው ስቶር የሚያደርገው። ስለዚህ ልክ ከፓንክሪያስ ኢንሱሊን ተመርቶ ከደማችን ውስጥ የነበረው ግሉኮስ ጠራርጎ ሲያስወጣው ምን ፊል እናደርጋለን? የድካም ፊሊንግ ወይም ደግሞ ተጨማሪ ረሃብ ይሰማናል። ምክንያቱም ሰውነታችን ላይ ግሉኮስ ጠፋ፣ ደማችን ውስጥ ማለት ነው። ሰውነታችን ላይ ስል ሴሎቻችን ላይ ግሉኮስ አለ፣ እዛ ስቶር ተደርገዋል። ነገር ግን ደማችን ውስጥ ነው ዘወትር እየተፈለገ ያለው እና ልክ ደማችን ውስጥ ያለው ግሉኮስ በሚቀንስበት ጊዜ ሰውነታችን ሲግናል ይሰጠናል። ራበኝ፣ ስጠኝ፣ ተጨማሪ ስኳር፣ ክሬቪንግ፣ ሃንገር እንደገና ተመላልሶ ይመጣል። ስለዚህ ምንድን ነው የሚሆነው? ስኳር ስትጨምሩበት ጠራርጎ ያስወጣዋል በኢንሱሊን መልኩ። ኢንሱሊኑ ጠራርጎ ሲያስወጣው ደግሞ እንደገና ይርባችኋል፣ ትበላላችሁ፣ እንደገና ይርባችኋል፣ ትበላላችሁ። ያ ሳይክል ይቀጥላል እና ምን ተፈጠረ እዛ ጋር? ኦቨር ኢቲንግ፣ ኦቨር ሃንግሪ መሆን፣ ኦቨር ኢት ማድረግ። ሃንግሪ ስንሆን የሚሰማን ፊሊንግ አለ፣ ክራሽ የማድረግ የድካም ስሜት፣ ደስተኛ ያለመሆን ስሜት ያ ይሰማናል። ኦቨር ኢት ስናደርግ ደግሞ የሚመጣው ደግሞ ኦቨር ዌይት ይመጣል። ኦቨር ዌይት መሆን ደግሞ ከፍተኛ የሆነ ክብደት ማግኘት ደግሞ ለብዙ አይነት የጤና ችግሮች ይዳርገናል። ኢንክሉዲንግ ካርዲዮቫስኩላር ዲዚዝ፣ የልብና የደም ስሮቻችን ጋር የተያያዙ በጣም በርካታ አይነት ችግሮች ይከሰታሉ ማለት ነው። ስለዚህ ስኳርነት ያላቸው ምግቦች ብናስወግድና ሳላድ የሆኑ ምግቦች ወይም ደግሞ ሌሎች ጤናማ የሆኑ ፕሮቲኖች፣ ጤናማ የሆኑ ፋቶች በምንጠቀምበት ጊዜ ሰውነታችን ውስጥ ረሽ አያረግም። ስኳር በከፍተኛ ሁኔታ ባንዴ አይገባም። ብዙ ሲጀምር ስኳር ስለሌለባቸው
ስለዚህ ስኳር ብዙ ስለሌለባቸው ወደ ደማችን እነሱ ስንመገብ ብዙ ስኳር ወደ ደማችን ስለማይገባ ስቴብል የሆነ ነገር ይሆናል። ስቴብል ነገር ሲኖር ደግሞ ይሄ ክራሽ አይኖርም ማለት ነው። ኢንሱሊን ጠራርጎ የሚያስወጣው ነገር አይኖርም። ከሱ ጋር ተያይዞ ደግሞ ተጨማሪ ረሃብ አይኖርም። ተጨማሪ ደጋግሞ መብላት አይኖርም ማለት ነው። ነገሮች ሞሮርለስ ስቴብል ይሆናሉ ማለት ነው። ስለዚህ ረሃብንም እናስወግዳለን፣ ኦቨር ኢቲንግ እናስወግዳለን። ከኦቨር ኢቲንግ ጋር ተያይዞ ይመጣ ኦቨርዌት እናስወግዳለን። ሁለተኛ ጥቅም ምንድን ነው? እነኚህ ስኳርነት ያላቸው ምግቦች ካርቦሃይድሬቶች ስናስወግድ የምናገኘው ሁለተኛ ጥቅም ምንድን ነው? የቆዳችን ልስላሴና የቆዳችን ውበት ይጨምራል። ምን ማለት ነው? ስኳርነት ያላቸው ምግቦች አዘውትረን በምንመገብበት ጊዜ ይሄ ግላይኬሽን ፕሮዳክት የሚባሉ ቶክሲኮች ሰውነታችን ያመርታል። ኤክሰስ የሆነ ስኳርነት ያላቸው ምግቦች ስንመገብ ሰውነታችን ቶክሲክ የሆኑ ግላይኬሽን ፕሮዳክቶች ያመርታል። እነኚህ ግላይኬሽን ፕሮዳክቶች ደግሞ ቶክሲክ ናቸው ብያቸዋለሁኝ። ምን አይነት ችግር ይፈጥራሉ? የቆዳችን ውበት ሊሰጡ የሚችሉ የተለያዩ ፕሮቲኖች አሉ። እነኚህን ፕሮቲኖችን ዳሜጅ ያደርጋሉ። ኢላስቲንና ኮላጅን የሚባሉ ፕሮቲኖች ለቆዳችን ፈርም የሆነ ቆዳ እንዲኖረን፣ ኢላስቲክ የሆነ ቆዳ እንዲኖረን፣ ሻይን እንዲያደርግ የሚያደርገው ያ ኮላጅን እና ኢላስቲን በግላይኬሽን ፕሮዳክትስ ዳሜጅ ይሆናል። ግላይኬሽን ፕሮዳክት ደግሞ የሚመረተው መቼ ነው? ኤክሰስ የሆነ ሹገር ሰውነታችን ሲኖር ማለት ነው። እና እነኚህ ኮላጅን እና ኢላስቲን ዳሜጅ ሲሆኑ ቆዳችን ምንድነው የሚሆነው? ሪንክልስ፣ መሸብሸብ፣ ኤጂንግ የመሳሰሉት ነገሮች ይኖረዋል። ከዛ ባሻገር ደግሞ ስኳር ሰውነታችን ውስጥ ሲበዛ ኢንፍላሜሽን አብሮ ይከሰታል። ኢንፍላሜሽን መብዛት ደግሞ ምን አይነት ችግር ያስከስታል? የተለያዩ ችግሮች ቆዳችን ላይ ይከሰታል። ለምሳሌ አክኒ፣ ኤክዘማ፣ ኢሪቴሽን፣ የማሳከክ የመሳሰሉት ነገሮች፣ ብጉር የመሳሰሉት ነገሮች ቆዳችን ላይ ይበዛል እና ስኳር በምናስወግድበት ጊዜ ከዚህ ጋር የቆዳችን ውበትንና የቆዳችን ልስላሴ ይጨምራል። ሌላው ስኳር በምናስወግድበት ጊዜ የምናገኘው ጥቅም ምንድን ነው? ለሌሎች ምግቦች ያለን ቴስት ወይም ደግሞ ሌሎች ምግቦች ጣፍጠውን እንድንበላ እድል እናገኛለን። ሌሎች ምግቦች በትክክል ጣዕማቸውን ለይተን እንመገባቸዋለን። ምክንያቱም ዘወትር ስኳርነት ያላቸው ምግቦች በምንመገብበት ጊዜ ምላሳችን ውስጥ ያሉ ቴስት በዶች ኦቨር ስቲሙሌት ይደረጋሉ። ቴስት በድ ማለት የምግቦችንና ምላሳችን ላይ የምናደርጋቸው ነገሮችን ጣዕም የሚለዩልን ፓርት ነው። ምላሳችን ውስጥ ያሉ ክፍሎች ናቸው። እነኚህ ቴስት በዶች በስኳር ምክንያት ኦቨር ስቲሙሌት ይሆናሉ። ስለዚህ ስኳርን ነው የሚለዩት እንጂ ሌሎች ምግቦችን መለየት አይችሉም። የሌሎች ምግብ ጣዕም መለየት አይችልም፣ አይጣፍጧቸውም፣ ምንም አይሏቸውም። ነገር ግን እንደው ቢያንስ እንኳን ለ10 ቀናት ያህል እንኳን ስኳር ከምግባችን ላይ ብናስወግድ ወይም ቅድም የጠቀስኳቸው ስኳርነት ያላቸው ምግቦች ሁሉ ብናስወግዳቸው እነኚህ ቴስት በዶች ቀስ ያሉ ሌሎች ምግቦችን ይላመዳሉ። ስለዚህ የሌሎች ምግቦች ኦተንቲክ የሆነ ቴስታቸውን ትክክለኛ የሆነ ቴስታቸውንና ቃናቸው ፍሌቨራቸውን አውቀናቸው እንድንመገብ እድል እናገኛለን። ስለዚህ አትክልቶች ስንመገብ ወይም ፍሩት ፍራፍሬዎች ስንመገብ ሳይመረን ሳይጎመዘን እና በቃ ወደናቸው እንድንመገብ እድል እናገኛለን። ያ እነሱን ተመገብን ማለት ደግሞ ጤናማ የሆነ ምግብ አገኘን ማለት ነው እና የሌሎች ምግቦችን በጣም በትክክል መለየት እንድንችል እድል እናገኛለን። መቼ? ስኳርነት ያላቸው ምግቦች በምናስወግድበት ጊዜ። ሌላው የምናገኘው ጥቅም ምንድን ነው? የሆነ ሱስ ከህይወታችን ላይ ቆርጠን የጣልን ያህል ይሰማናል። ስኳርነት ያላቸው ምግቦች ስናስወግድ፣ ስኳር ከምግባችን ላይ በምናስወግድበት ጊዜ የሆነ ድል ያደረግን ያህል ይሰማናል። ድል የተቀዳጀን ያህል። ምክንያቱም ስኳር አብዝተን ስንመገብ ምንድን ነው የሚያደርገው? ስኳርነት ያላቸው ነገሮች እንውሰድና አይስክሬም ስንመገብ ደስ ነው የሚለን። በቃ የሆነ ሳትስፋይ እንሆናለን። ያ የሆነበት ምክንያት አእምሯችን ውስጥ የሚመረት ዶፓሚን አለ። ያ ዶፓሚን ደስታ የሚሰጥ በቃ የሆነ ደስታ እንዲሰማን የሚያደርግ አይነት ሆርሞን ነው እና ያ ስኳር ስንወስድ ልክ እንደ ሌሎች ሱሶች፣ ልክ አልኮል እንደሚቀምስ ሰው ልክ አልኮል ሲቀምስ ሌላ ዓለም ውስጥ እንደገባ በቃ ተመለስኩኝ ወደ ህይወቴ እንደሚል አይነት ሱስ ያለበት ሰው፣ ልክ ስኳርም ሱስ ያለበት ሰው እንደዛ ነው እና ባናቀውም እንኳን በውስጥ ኢንፎርማሊ ወይም ደግሞ ሳናቀው እነኚህ ዶፓሚኖች ይመረታሉ። ደስታ ይሰማል፣ ደስ ይላል እና ያ
የዶፓሚን መጨመር መቀነስ ወይም ደግሞ ምንድን ነው ሪዋርድ ሳይክል የሚባለው ማለት ነው። ሪዋርድ ሳይክል ማለት ምን ማለት ነው? ስኳር ስትሰጡት ዶፓሚን ይሰጣችኋል። ዶፓሚን ደስ ያሰኛችኋል። ልክ ስኳሩ ሲያልቅ ደግሞ ተጨማሪ ዶፓሚን ያስፈልጋችኋል። ያ ዶፓሚኑ ይጠፋል፣ ምክንያቱም ስኳር ስለሌለ። ያ ዶፓሚን ለማግኘት ደግሞ ተጨማሪ ስኳር መብላት አለባችሁ። ያ ሳይክል ለመስበር መቻል ትልቅ ነገር ነው። ይሄ በቃ ስጠኝ፣ ተጨማሪ ያምጣልኝ፣ ሃፒ እንዲሆን፣ ደስታ እንዲሰማኝ የሚል አይነት ነገር ነው እና ያን ለማስወገድ እድሉ እናገኛለን እና ልክ ማንኛውም ሱስ እንደሰበርን ያህል ደስታና ምንድነው የዊኒንግ ስሜት የድል ስሜት እንዲሰማን ይጠቅመናል። ሌላው ስቴብል የሆነ ሹገር እንድናገኝ ሰውነታችን ስኳርነት ያላቸው ምግቦች በምናስወግድበት ጊዜ ቅድም ነምበር 1 ላይ እንደገለጽኩት ከእሱ ጋር ይመሳሰላል። ሰውነታችን ስቴብል የሆነ ሹገር ያገኛል። ይሄ ኢንሱሊን ስኳሩን ምንድነው ስኳርነት ያለው ምግብ ስንበላ ግሉኮስ ስፓይክ ያደርጋል ደማችን ውስጥ። ከዛ ኢንሱሊን ይመረታል። ኢንሱሊን ደግሞ ከደማችን ውስጥ ግሉኮሱን ያስወጣል። ከዛ ደማችን ውስጥ ግሉኮስ ያጥራል። እሱ ሲያጥር ደግሞ ድካም ይሰማናል። ያ አይኖርም። እነኚህ ሌስ ግሉኮስ ያላቸው ምግቦች ስንመገብ ደማችን ውስጥ በአንድ ጊዜ ስፓይክ የሚያደርግ ነገር አይኖርም። በዛ የተነሳ ስቴብል የሆነ ግሉኮስ የምናገኝ ከሆነ አእምሯችን፣ አንጎላችን የሚንቀሳቀሰው ራን የሚያደርገው ፈንክሽን የሚያደርገው አእምሯችን በትክክል ፈንክሽን እንዲያደርግ ስቴብል የሆነ ግሉኮስ ያስፈልገዋል። ስቴብል የሆነ ግሉኮስ ማያገኝ ከሆነ ቅድም የተባለው የመድከም ስሜት፣ የመዛል ስሜት ከእሱ ጋር ደግሞ ብሬን ፎግ ወቅታዊ የሆነ ምንድነው ብዥታ በሉት ወይም ደግሞ በትክክል ፎከስ ማድረግ አለመቻል። እንዴት ነው ሲርበን፣ በጣም ሲርበን የሚፈጠር አይነት ነገር ፎከስ ማድረግ አለመቻል። የምትሰሩት ስራ በትክክል ያስተዋላችሁ መስራት አትችሉም ማለት ነው። ይቅርታ። እና ያን ለማስተካከል ምን ማለት ነው? ስኳርነት የበዛባቸው ነገሮች በምናስወግድበት ጊዜ ሜንታል ክላሪቲያችን ይጨምራል። ፎከስ የማድረግ ጥርት ያለ ነገር ልክ ምናልባት ጾማችሁ የምታውቁ ሰዎች ይሄ ይገባችኋል። ጾም ላይ በምትውሉበት ቀን አእምሯችሁ ጥርት ነው የሚለው እና ያ የሆነበት ምክንያት ስቴብል የሆነ ነገር ነው። የሹገር ስፓይክ ስለማይኖር ከእሱ ጋር ተያይዞ የሚመጡ እንከኖች ስለሚወገዱ ማይንዳችን፣ አእምሯችን፣ አንጎላችን ስቴብል የሆነ የስኳር አቅርቦት ስለሚኖረው በዛ ምክንያት ሜንታል ክላሪቲያችን ይጨምራል። ብሬን ፎግ አይኖርብንም ማለት ነው። ሌላው ስኳርነት ያላቸው ነገሮች ስናስወግድ የምናገኘው ጥቅም ምንድን ነው? ኢንፍላሜሽን አይኖርም። የሰውነት መቆጣት እና የሰውነት መቆጣት እንዴት ነው የሚፈጠረው? ቅድም ላይ ስጠቅሼዋለሁ። ከስኪን ጋር የቆዳችን ውበት ጋር ተያይዞ የጠቀስኩት ነገር አለ። ስኳርነት ያላቸው ምግቦች አብዝተን ስንመገብ ሰውነታችን ኢንፍላማቶሪ ሳይቶካይንስ ያመርታል። ኢንፍላሜሽን ኮዝ የሚያደርጉ ነገሮች ናቸው ኢንፍላማቶሪ ሳይቶካይንስ የሚባሉትና እነኚህ ኢንፍላማቶሪ ሳይቶካይንስ ምንድነው የሚያደርጉት? ቀስ ያለና ክሮኒክ የሆነ ኢንፍላሜሽን ሰውነታችን ላይ እንዲፈጠር ያደርጋሉ። ይህ የሰውነት መቆጣት ማለት ነው። እና ይሄ የሰውነት መቆጣት ደግሞ በምን መልኩ ይገለጻል? ለምሳሌ መገጣጠሚያዎቻችን፣ ጆይንቶቻችን አካባቢ ጆይንት ፔይን፣ አርትራይተስ፣ የመገጣጠሚያ አካባቢ የጉልበት የተለያዩ መገጣጠሚያዎቻችን ህመምና ቁርጥማት፣ እሱ ነው አርትራይተስ የሚባለው ማለት ነው። እና ይሄ ኮዝ ያደርግብናል። ነገር ግን ኮንሲስተንት የሆነ ይሄ ስኳር ስፓይክ ማያደርጉ ደማችን ውስጥ የስኳር መጠን ማይጨምሩ ፕሮቲን የሆኑ ወይም ደግሞ ኮምፕሌክስ የሆኑ ካርብስ የምንመገብ ከሆነ እነኚህ ሲምፕል ሹገሮች የምናስወግድ ከሆነ ሰውነታችን ስቴብል የሆነ ሹገር ብቻ የሚያገኝ ከሆነ ኢንፍላሜሽንን አቮይድ እናደርጋለን። ኢንፍላሜሽን ደግሞ በጣም የበርካታ አይነት በሽታዎች ኮዝ ሊሆን የሚችል ነገር ነው፣ ወይም ደግሞ ከብዙ አይነት በሽታዎች ጋር የተያያዘ ነገር ነው ኢንፍላሜሽን። ስለዚህ ኢንፍላሜሽን ስናስወግድ ቢያንስ አርትራይተስ፣ የቁርጥማት፣ የተለያዩ አይነት መገጣጠሚያዎቻችን አካባቢ ህመም፣ ያን ሁሉ ማስወገድ እንችላለን ስኳርነት ያላቸው ምግቦች በማስወገድ ማለት ነው። እና ሌላው ስኳርነት ያላቸው ምግቦች ማስወገድ ለአጠቃላይ ለልባችንና ለደም ስሮቻችን ወይም ደግሞ ከልባችንና ከደም ስሮቻችን ጋር ተያይዞ ሊመጡ የሚችሉ የጤና ችግሮችን ሁሉ እናስወግዳለን። እና
ይሄ ነው በዚህ ቪዲዮ ማስተላለፍ የፈለግኩት መልእክት ይሄ ነው። በአጠቃላይ ሚኒንጉ መልእክቱ ምንድነው? ስኳርነት ያላቸው ምግቦችን እናስወግድ፣ ሌስ ሹገርነት ያላቸው ምግቦች እነሱን እንመገብ እና በዚያ ሁኔታ ብዙ ሊመጡ የሚችሉ ችግሮችን እናስወግድ የሚል ነገር ነው። ይሄን ቪዲዮ ከወደዳችሁት ፕሊዝ ላይክ አድርጉት፣ ለሌሎች ሰዎች ሼር ማድረግ ትችላላችሁ። ጥያቄዎች ካሏችሁ የአስተያየት መስጫ ቦታ ላይ አስቀምጡልኝ። ከምንም በላይ ግን ይሄን ቻናል በማሳደግ እንድትተባበሩኝ ይሁን። ሰብስክራይብ በማድረግ የቻናሌን ቤተሰብ ብትሆኑ ከዚህ ይህን የመሳሰሉ ሌሎች መረጃዎችን ማካፈል ይሆናል ወደፊት። በተረፈ አመሰግናለሁኝ። ሰላም ሁኑልኝ።